አንቺ እንዴት አሳልፈሽ ትሰጪኛለሽ? መኖር አለብኝ። አረ አንቺ እንድትኖሪ እኔ መሞት አለብኝ? ምን ላድርግ? ስሚ እኔ ሀገርሽ ልጅ አልሻለሽም ነበር? ከሀገር ከወጡ በኋላ የሀገር ልጅ ምናምን የሚባል ነገር የለም። እንግዲህ አውሳራቡ መጥቶ ያድንሻል። አትሳሳች። አንቺ ብትሆኚ በእኔ ቦታ ይሄን ነበር የምታደርጊው። እኔ እንዳንቺ ቆሻሻ ማንነት የለኝ። እና ምን ልታደርጊኝ ነው? የማደርገውን እኔ ያውቃለሁ። ፊትሽን ባዝ ያበላሽ በነፍስ ልትጫወቺ ነው። ምንድን ነው? አይ ምን ቅሬት በመሰለ ተረጋጊ፣ ያዙሽ። ሰላም ነሽ? ተመስገን። እኔማ ምን ሆናለሁ ብለህ ነው? የልጄ ነገር አንጀቴን እየበላኝ ነው እንጂ ጧትና ማታ። ስሜ እስኪ የምስርን ነገር ለምንድን ነው ለሱ ማሰጭ? እኔ በአገሬ እንደ ልቤ እየተነፈስኩ እንደ ልቤ እየወጣሁ እየገባሁ እየበላሁ እየቆረስኩኝ አንድ ፍሬ ልጅ ሰው ሀገር ሸኝቼ እንዴት አድርጌ ልተኛ? ዘራዬ ወንዱ ልጄ እኩዬ አምሳያ ያልኩት ይኸው ሴት አይቶ እልም ብሎ ካጠገቤ ጠፋብኝ። እሷ ደግሞ ለኔ ሞላለሁ ብላ ትኑር ትሙትም አላቀው ልጄ ዝም ብዬ ልቀመጥ? ዝም ብለሽ ቁጭ በይ ነው የምትለኝ? ስሜ እስኪ እግዚአብሔር እንደሱ አይደለ ዋ ነገሩ ሊስተካከላል። እንዴት ብዬ ልተው? የወለደ አንጀት እንዴት አድርጎ ይተዋል? እኔ ትሙት ትኑር የማላቃት ልጄ ዝም ብዬ ቁል ልቀመጥ? ዋይ ያው እግዚአብሔር ፈቀደ አይደለም የሆነው። አይ ዘረዬ ቢሆን እንደው ቢጨክን እግዚአብሔር በኔ ላይ ይጨክናል። እሱ ሜዶንም ፈትን እስኪ ሁን ተስፋ አደርጋለሁ ዘረዬ። እንደው አንተን ባይጥልልኝ የሰፈር የመንደር ጎብኝ ምን ሆን ነበር? ደሞ ዛሬ ምን ይሁን ብለህ ነው ስጋ ተሸክመህ የመጣኸው? ዋይ ስንፈልግ ለቅቅል ስንፈልግ ለቀይወት ስንፈልግ ለጥብስ አድርገን እንበለዋለን። እቺን ግማሽ ኪሎ አይ በቃ እስኪ እስኩንተይና ኪዳን ረት አይደለች አርገ ግጅልኝ። እስቲ ሁን ተመስገን ለበጎ ስማስኪ ቶሙ ልክ ነኝ ብለህ ታስባለህ? ዘራይ በዚህ ጉዳይ ስንት ይኖራ? ተው ተሙ ተው የናቱን ነካሻቱን መጨረሻ አምሮ ማንተ ነገሮችን እንዴት ማስተካከል እንዳለብኝ ግራ ስለገባኝ እኮ። ዋይ ስማ አንተ ከወንድ ልጅ ነህ። ጊዜ ነገርከኝ እኮ እሱ ጊዜ አልሰማልካ። ቆይ እኔ እናንተ እንደው በተገናኘን በተደዋወልን ቁጥር መጨቃጨቅ አለብን እንዴ? መጨቃጨቅ አይደለም ዋ ምታሳካሉ ነገር ካለ አሳክል ብዬ ነው። እስኪ ሞክራለሁ በእናት ጉዳይ ሞክራለሁ ይባላል እንዴ? ቆይ እስኪ ስማ አንተ ምን ብታሰራብህ ነው እንደዚህ የምትሆነው? ወይ እንዴ ሌላኛው ለሺ ጊዜ ጠየቀኝ ጥያቄ። በልቻው በቃ ማማ ወይ አንተ የተረገምክ ደሞ ምን እግር ጥሎ መጣ? መቼ እርሶ ነገር ይሆንልኝና ነው የምታፈው? የእንጀራ ነገር ሆኖ ነው ያቁታል ይሄን ስራ ማማ። የእንጀራ ነገር ስትል ትንሽ አታፍርም? በሰው ላብና በሰው ተስፋ መነገድ ነው የእንጀራ የሚባለው። አሁን ይሄንን እንጀራ ትለዋለህ? አይ ማማ የቤተሰብ አስተዳዳሪና ምሰሶ የነበረችውን አንድ እህቴን እኮ ገንዘቧን ሳይሆን ሬሳዋን የተቀበለው እንዴት አይሰማህም? ይሄማ ቢሰማህ ኖሮ አንድ ልጄን የሰው ሀገር ልከህ አንተ ከጓደኛህ ጋር በላቧ
በወዟ መከራዋን አይታ ጎንበስ ቀና ብላ ባመጣችሁ ገንዘብ እንደዚህ ፍልስስ አትሉም ነበር አልተሰማህም መራት ታቀው አልገባህም ማማ አሁንም እኮ የመጣው ስለዚህ ጉዳይ ነው ተሙያቱ መጥፋት ያሳሰበው ከእለት እለት በሐሳብና በጭንቀት ራሱ ይየቁታል የርሶን ነገር ደግሞ አላስተኛ ብሎት ሁሌ ሐሳብና ጭንቀት ነው እንዴ ቢረዱት እኮ ብዬ አሮዲያ ባለጌን ካሳደገ የገደለ ጸደቅ አሉ የቱ ነገርማ ቢሰማው ኑሮ መጀመሪያ ይሄንኑ ባላደረገ ነበር ስለሱ አታንሳብኝ ብያለሁ ደግመ አረ ማማ ይወሎትማ አንዲ ስሙኝ ማማ ታወኝ አልኩህ እኮ አንተ እንዴ ጅብ በበላበት ይጮሃል አሉ እስከ መቼ ነው ለሱ ጠበቃ ሆነ የምትኖረው ብትረዳይ ነው የሚላስ የሚቀመስ በሌለበት ቤት አንገቴን ድፍት አድርጌ ስለ ልጅ ሐዘን እየተንገበገብኩ ሳልቅስ ዝም ብለህ ያየው ተረድተኝ ነው ሂድ ውጣልኝ አሁን ተነሱታል ውጣልኝ ዛሬ እኔ ምንም አልሰማህም ውጣልኝ እግርህን ሳልሰብር ውጣልኝ ምን ይሄ አቆሰለኝ እኮ በጣም ይቅር በለኝ ጌታዬ وعليك عاتشي بزر سمسكي وين طفش هلو الطفان سمسكي عاتشي انتو بدنا نو هنا علامة ወይ ሰፈራችንስ በጣም ግራ ገባኝ እኮ ለሰፈር ፈረሰ ሰው ማለቀ ያለቀው አለቀ የተረፈው ተርፈን የደሃ ደሃ ተብለን ቤት ሰጥቶናል አይደል ተሙ ትያለሽ በእናትሽን ለመጠየቅ ለቶም ጠይቅኛለሽ ወይ እሺ ደህና ናቸው በህይወት አሉ ደህና ናቸው ቤተክርስቲያን ሄደዋል ቅድም ስላንቺ ሲያወሩ ነበር ተጨንቀውል ለአንቺ ሊጸልዩ ቤተክርስቲያን ሄደዋል ምን ዋጋለው አሁን ነበር ሊጸልዩት የሚያስፈልግሽ እንዲሆነ ሲመጪ እስኪ እንደዚህ ለመጥፋትሽ እና ለምንኖርሽ ምንም ለውጥ የለ ምን ይደረግ ብለህ ዘራይ በቃ ነይ ወደ እናትሽ ቤት ልውሰድሽ فبدو يطبقك على شيء واحد هنا فرسوا بالسكر أو بيننا تبيك متى هنا متى له ልጄ ነግረው በጣም የምትሰማ ወይ ተሙስ ተሙስ አይ
ተኝ እሱም አንዷን ወዶ አፍንጫሽላሽ ካለኝ ብዙ ጊዜ ሆነው ይሁን እንኳን አንቺ መጣሽልኝ እንኳን ሁለት ሆነሽ መጣሽልኝ ተይስ ቆይ እንዴት እንከሽ አለቀሰ ምን እንዴት አለው ወንድ ልጅ ሲወድ እኮ አይን የለው ጆሮ የለው እስኪ ተይ እንኳን አንቺ ደና መጣሽልኝ አጥቢው ቆይ የፈለገ ብጃጃር በእናቱ ላይ እንዴት እስኪ ተይኝ የረሳሁትን ነገር አታስተውሽ ዋናው እንኳን ደና መጣሽልኝ አጥቢው እሺ ቤቱስ እናቱ ነው የተወሰው ለእናቱ አላዝንም ያለ ለቤትማ ምን አገባው ብለሽ ቤቱ የት ነው መሄድ አለብኝ ታዩ ልጅ አሁን ሄደሽ ምን ልታመጭ ነው ልቁንስ ልጅሽን ያጂ እሱ እንደሆነ ህሊናውን አጥፋላንተ ቢያንስ ነው ምንም ነገር የለኝም ራሴን የማኖርበትን ገንዘብ እየላኩለት ነበር እጠይቀዋለሁ ይኸውልሽ እንዴ እንዴት ነው ደናኒ ለነሽ ነው ገቡ አንዴ ማውራት እንችላለን እኮ ግድ የለም ገብታችሁ ይሻላል አይ አልገባም አረ ለማውራቱም እኮ ውስጥ ገብታችሁ ይሻላል አልገባም ከቻልኩ ጣና አውራኝ ስሜ እስኪ ምስር ተረጋግተሽ ገብተን እናውራ ምን ኮሚሽን እንጂ ነው ትንሽ ረጋጋና እንወርዳለን የምን ረጋጋት አመጣሽልኝ በይን ግባኔ ግዴ ለማለት ሴትዮ በይኔ ትገቢ እንደሆነ ነኝ ግባ ደህና መጣሽ እስኪ ዋሃ እስኪ ምስል አረ ዋው አፍጥኝ ባክሽ ምስል ዋው እስኪ ዘሽ ነኝ ምስል አረ ወይ ምስል ምንድን ነው ምስል አረ አፍጥኝ ዋው ምስል የኔ ጌታ የኔ ሉል እንኳን ተወለድክልኝ ተመስገን ያለ ዘር አልቀረው እማ ተነሳሽ ጋሽልኝ ልጄ ተመስገን አሁን ዲነሽ ልቀቀኝ እማዬ ተነሽ ልቀቀኝ ቆይ ትንሽ እማዬ ንጣ ትንሽ ቆያ ለምን ነው ቆያ ምስር አንሳው እንጂ ዛሬ እንዴት ነው እባክሽ ከኔ ውጭ ግን የትም አትሄድም አይደል ምን ማለት ነው ደግሞ አንድ ባል ከሚስቱ ውጭ የት ሊሄድ ይችላል ውሽማው አራት አስቂኝ እና አሁን የደወለችው ውሽማዬ መሆኗ ነው እኔ አላልኩም ግን እቀናለሁ በት የምትቀና ሚስት በት ትቀኛለሽ አግኝታ ነው ይሄ የሚያሳየው እኮ የፍቅርን ምጥቀትና ጥልቀት ነው ይሄማ ከሆነ መጽሐፍ ላይ የተነበበ ነገር አንተና ቤተሰቦች ራሳችሁ ተነባችሁ ማታልቁ መጽሐፍ አይደላችሁ እንዴ እኛንማ ገነጣጥለሽ ጨረሽን እኮ ስነ ስርዓት
ለትዳራችን ሲባል የኔም ያንተን ቤተሰቦች በመሃላችን እንዳይገቡ ተነጋግረናል አይደል? አሁን ደርሶ እንደዚህ የሚያደርግ ምንድነው? ኧረ በእናትሽ እኔ ስለዚህ ነገር መስማት ሰልችቶኛል። ምንድነው? ስማ እስኪ ደሙ ልጅ አንድ ነገር እንዳትሆን እንከተላት። አዎ ልክ ነህ፣ እንከተላት። ዴኒስ ልጁ ብቻውን ነው እዚሁ ነው። ና ለምን ብለሽ ራስሽን ታጠፊያለሽ? ምንም በማታውቂው ሀገር ትሰሪያለሽ ብለው ወስዶ በልጅነትሽና በገላሽ ተጫወቱ። ምን አለሽ እና ትኖሪያለሽ? ለእናትሽ ስትይ መኖር አለብሽ። ካሁን በኋላ ለእናትሽም ቢሆን አትጠቅሚ። ግድ የለሽም፣ ቀን ያልፋል። አክትሞልሻል። ምንም ነገር የሌለሽ ነሽ። ተይ ግድ የለሽም፣ ህይወት ይቀጥላል። እንዲህ በሰቆቃ ቢቀጥልስ ምን ሊረባሽ? እናትሽን የምታኖሪበት የሌለሽ ሴትዮ እንደገና ልጅስ መጥሽ? አሁን እሺ እንዴት ነው ያላንቺ ህይወትን መኖር የምችለው? አየኔ ልጅ እኔስ ብሆን ልጄ እንደው ብር ስትይ እንደው ድፍት ብዬ እንዳልጠብቅሽ አደራሽን። እንደው ካሰብሽው በላይ አትቆይ፣ ቶሎ ነው ይልኝ እናቴ። አይ እማዬ እዚህ ችግር ከሚደፋም በሄድ አይሻል? እወድሻለሁ እቴ። አንቺ እስክትመለሺ ድረስ እማዬን እየተንከባከብኩ እጠብቅሻለሁ። አምናለሁ ወንድሜ። እነዚህ እጆች ናቸው ለስራ። አይ ልጅ አይ ችግር ሰላም ነው ቆንጆት? ምንድነው እንደዚህ አቻኩለሽ የጠራሽኝ? በሰላም ነው? ምን ሰላም አለ? የፈራሁት ደረሰ። ችግር ተፈጥሯል። ትልቅ ችግር ማለት ትልቅ ገንዘብ ነው። አሁን ገና ስራ ይዘሽ መጣሽ። አንተ ደግሞ ገንዘብ እያልኩ ሁላችንንም ይዘህ ገደል ልትገባ ነው እንዴ? እሺ ምንድነው ንገሪኝ። ምስር መታለች። ምን? አዎ ያውም እቤታችን ድረስ። ገና እንዳየችኝ ነው ራሷን ስታወደቀችው። ይሄማ ማይሆን ነገር። ሆነ እንጂ አመጣጧ በእርግጠኝነት እኔ ልትበቀል ነው። ምን አረግሽ ብላ ነው ደግሞ የምትበቀልሽ? ባክ ታሪኩ ብዙ ነው። ያኔ አረብ ሀገር እያለን ለፖሊሶች ጠቁም ያስያዝኳት እኔ ነበርኩኝ። ቆይ እሺ ምን አርጋ ነው የምታስይዣት? ያኔ ካሰሪዎቿ ስጠፋ የሥራ ፈቃድ አልነበራት። ለምን እንዳስያሻት ብትነግሪያት ክልሻል? በነገሮች አንስማማም ነበር። ሳትቀድመኝ ልቅደማት ብዬ ነው ይሄን ነገር ያደረኩት። በሰው ሀገር ላይ መሆናችሁ ፍቅራችሁን አልተዋችሁትም ማለት ነው። አሁን እሱን ተወውና እንድታወራትና እንድትስማማ ነበር የጠራሁት። በቃ ችግር የለም። መፍትሄ አይጠፋም። አናግራታለሁ፣ ከዛ እንድትገናኙ አደርጋለሁ። ምንም አታስቢ። ወይኔ ቶሎ በለማ ይደውል ማየጋ ደውል። ምስል ወይኔ እማዬ ልጄን ፈልጌው የወለድኩት ይመስልሻል? ተደፍሬ ነው። ቢሆንም ልጄ ቢሆንም አንድ ሆኗል። ያብራክሽ ክፋይ ነው። አንድ ነበርሽ ሁለት ሆነሽልኛል እኔ ልጅ። ወንድምሽ እንደሆነ ለኔ ሞቷል። እማዬ እኔ ቀብ አይዞሽ ልጄ አይዞሽ።
ወይ እናት ሁለተኛ እንደዚህ እንዳትለኝ እሺ አለች ሂድ በቃ እስካሁን ላደረከው ነገር ፈጣሪ ውለታህን ይከፍላል ምን ማለትሽ ነው ለኔም ሆነ ለእናቴ አታስፈልገንም ውጣ እሺ ግን ቢያንስ ነገሮች አንተ ጋር በዚህ ልክ ይቀየራሉ ብዬ አላሰብኩም ነበር ከማንም አረፍ ጋር የትግል ኑሮ እየኖርኩኝ ገንዘብ የምልክልህ እንዲህ ሆነ እንድጠብቀኝ አልነበረም እናቴንም እንዲህ በድህነት እንድታጎሳቁላት አልነበረም ቆይ እንዴት ሰው በእናቱ ላይ ይጨክናል ፈጣሪ የእጅህን ይስጥ ተውን በቃ ሂድ ውጣ ሂድ ናሙ ተሙ አስኪን ልጅ አገሯ እስከገባች ድረስ ቃሌን አከብራለሁ ራይ ዘራይ አብርሽ ልሂድ እንዳትል አንተ አልሳልስፈ ነገርልኝ ዋ ጸገመለ ስመለስ እናቴ ተአምር እንደምታሳየኝ አልጠራጠር እንደ አፎዩን አሜን ችግር የለ ዋ አቺ ለልጅሽ ደስ ይላል አዎ በጣም ምን ታረጋዋለህ ብለህ ነዘራዬ ስመስክል ጠይቅሽ ከማን ይወለድሽው ካንዳ አበሻ ነው የወለድኩት ያው ግን ስታሰሪት እንደገባ አጣሁት ታውቂያለሽ አይደል እኔም ወታደር እንደነበርኩ ማንተ ላለፉት 20 ዓመታት ኮንዶሞቻችን ጋር ሲያዋጉን በተለይ እኔ ጦር ሜዳ ስናይፐር ካያዝኩኝ ቆንዶም እያልኩ ነበር የምጥለው አይደለ አዎ ዋይ ጊዜ ጣልና አሁን እንደዚህ ሆነን እንጂ ሃይ ያው ዋናው ሰላም ምን ትላለች እቺ ሰላም ባይሆን አንቺ ከነ ልጅሽ ትመጪ ነበር እስኪ በቃ አጨቅጭቀኝ ስራዬን ትቼ ባጫወትኩ አጨቅጭቀኝ እኮ እኔን አጨቅጭቀኝ ችግር የለም ተፍ ብዬ እመጣለሁ ታሙ የት ትሄድ ነው አሁን የት እንደሚሄድ ጠፍቶሽ ነው የምትጠይቂኝ ብቻ ምስር ጋር ነው የምሄደው እንዳትለኝ ዘራ ያለ አይደለም እንዴ ሁሉን ነገር ለሱ ትታችሁ ነው እንጂ ታዲያ ምን ይሆን ነው የምትለው አረተይ እንደማታውቂ አትሁኝ እኔ እኮ ካቅም በላይ ከሆነ ነው ያልኩክ ሁሉን ነገር ተነጋግረን አይደል እንዴ ቆይሽ ልጅቷ ከዚህ በላይ ምን ትሁን ምን ማለት ነው ሁሌ እንዲህ አይነት ነገር ስጠይቅሽ ምን ማለት እንደሆነ አይገባሽም አዎ ምክንያቱም እኔ ሚስት እሷ እህት መሆኗን አትርሳ እኔ እሱን አልረሳሁትም ካረሳው ጥሩ ግባና ተኛ ሎልሽ እኔ እኮ አንቺን አፈቅርሻለሁ ግን በቃ እህቴ ትንሽ እስክትረጋጋ ድረስ ታገሽ ደግሞ እህቴ ለእኔ ምን ማለት እንደሆነች ታውቂያለሽ አይደል ትምህርቴን ከፍላ ያስተማረችኝ ይሄ አሁን የምኖረውን ህይወት የሰጠችኝ እኮ እሷ ነች እባክሽ ትንሽ ታገሽኝ እሺ አይዞሽ ነይ ግቢ ቆይ ማን አመጣሽ ባሪያ ገድል ነው መሰለኝ አንዱ ባሪያ ነው እሺ ነይ ግቢ አልገባም ልቅቅ እኔ አንተ ቤት ለማደር አይደለም የመጣሁት አንድ ጥያቄ ልጠይቅ እሺ ጠይቅ ምንድነው ይሄንን ጭካኔ ኪን ነው ያመጣው ጎበዝ ነህ ለማስተባበል አለመሞከር ጥሩ ነው ይሄ የሚስተባበል ነገር አይደል እሺ ቅርበኝ እባክሽ ቅርበኝ እሱን ተውናው ገብተው ወዷ ሚስት ያቀፍ አርጋተኝ ሚስት እቴን በድዬሻለሁ እኮ
ይቅርበኝ ይቅርበኝ። እኔ እኮ እህትህ ነኝ፣ እህትህ ምስር። መጨከን የቻሉ ልቦች ምንኛ የታደሉ ናቸው። እሺ ንገሪኝ፣ ልወቀው። ምንድን ነው ንገሪኝ ውዴ። እንደዚህማ አንጀቴን አትብላ እኮ። አንጀትሽን ከበላሁት ንገሪኝ፣ አልወቀው። ምንድን ነው? ጨጓራዬና ጉበቴ በመጠጥ አልቆ አንጀቴን ደግሞ አንተ በልቶ ምን ይቀርኛል? ተነስ። ይቅር ካላልሽኝ አልነሳም። ነይኔ ጎፈሬ፣ ነይኔ ጎፈሬ። የብረት አልጋ ያረገርጋል፣ የሰውነት ሽዳ ምን ይደረጋል? ልጄንስ ደግሞ ለምንድን ነው ያመጣው? አይደለም እማዬ ጸበል መሄዷን ሳቅ በቃ ብቻውን እንዳው ብዬ አመጣሁት። ባይሆን ለልጄ ጥሩ አጎት ከሆንክ ጥሩ ነው። ያው ቤት ለራሴ አይሰራም ለልጅ። እንዲህ ብለፋ ባሪያ ሆኜ ገንዘብ ብሰበስብ ለእናቴ መሆን እንዳለ ሆኖ ልጄም ልጄ ነው። ይቅር ብያለሁ ከልቤ። ቀስ በሽ ታጥቂ በቃ ምስሪ ቁርስ ምን ይሰራልሽ? ውጪ እበላለሁ። እንዴ ለምን? ቤት ውስጥ የምትፈልጊው ነገር እያለ ለምን ውጪ ትበያለሽ? አይ አልፈልግም። ቆይ ግን ለምንድን ነው የምታስጨንቂ? በምን ምክንያት ትጨነቃለህ? ቆይ ማን አለኝ? እሺ ስላንቺ ያልተጨነኩ ስለማን ልጨነቅ? ሚስት እንዳይደብራት ችግር መሆን አልፈልግም። ተይ ምስር፣ ምን አይነት ሁኔታ ውስጥ እንዳለው አታውቂም። አንቺ ደግሞ ምልሽን ነገር እምቢ ያልሽኝ የባሰ አታስጨንቂ። እኔ ወደ ቤቴ ልሄድ ብያለሁ። ይኸውልሽም ማማ አልመጣችም። ስትመጣ ትይዣለሽ። በዛ ላይ እዛ ሆነሽ ገባች አልገባች እያልኩ መሳቀቅ አልፈልግም። እኔም ደግሞ ለስራ ክፍለ ሀገር ለ4 ወር ደርሼ እመጣለሁ። እዛ ሄደሽ በዛ ላይ በሰዎች ወሬ እንድትሸማቀቂ አልፈልግም። ወንድማ ቤተሰቦቹን ክዶ እናቱንና እህቱን እግራችሁን ላሱ ብሎ ጉዱ ያደረጋቸው እንደሚሉ አውቃለሁ። ምን አዲስ ነገር አለ? በአንቺ ወሬሽን ተይ። ይልቅ ተነሺ፣ ከውጭ የሚመጣ አንድ ወዳጅ አለ፣ አስተዋውቅሻለሁ። ቆንጆ ነው? ትልቅ ነው ባክሽ። ያለቀይ ጓደኛ ነው። እሱ እዚህ ስለሌለ አንተ ጋር ይቆይ ብሎኝ ነው። ከኔ ጋር የሚተዋወቅነው ከ2 ዓመት በፊት ነው። አለቀይ በስልክ ያስተዋወቀኝ እና በስልክ ነው የተግባባነው። ለምንድን ነው የመጣው? የከተማውን ሴቶች ሊጨፈጭፍ ነው አይደል? አረ ባክሽ እሱ ሊያገባ ነው የመጣው። በዛ ላይ ደግሞ የጠፋ ቤተሰብ አለው፣ እነሱን ፍለጋ ነው የመጣው። አይ አሪፍ ነው። እናንተ ከሄድክ ማን አብሮት ይቆያል? ዛሬ ስላለ እሱ ይቀበሏል። እኔ እስክመለስ ድረስ ከሱ ጋር ይቆያሉ። በዛ ላይ የሚሄድበትም ያለ አይመስለኝም። ያው ቤተሰቦቹን ፍለጋ ነው እንጂ። እኔ ለምን አልቀበለው? አይ ለዛማ አይሆንም። 2 ዲያስፖራዎች ከተገናኙማ እቺ ከተማን እኔ ከክፍለ ሀገር የሚመጡ ላሜቦራ፣ ከአረብ ሀገር የሚመጡ ኤልፎራ፣ ከአሜሪካና ምናምን የሚመጡ ደግሞ ዲያስፖራ ሲባል አልሰማ። በይ አንቺ ወሬሽ አያልቅም። ተነሽ። ይኸውልሽ አሁን አንቺ ማሰብ ያለብሽ ስለራስሽ ነው። ለራስሽ ነው ጊዜ መስጠት ያለብሽ። እሺ ለኔ ተነሽ። ተነሽ ባክሽ። አንቺ አትቀርጂ። እሺ ተይ። እሱ ምንሽ ነው? ተነሽ። እሱ ከሚቱ የለም እሱ Asli, sekarang kau nak ni? Omelo. Jika teman di sana bernegara. ለሀያአምስት ዓመት ሙሉ አላየሃትም? በጣም ለረጅም ጊዜ እንዴት መኘው ነበር አዲስ አበባ ደርሼ አይቻት የሚለው እግዚአብሔር ይመስገን አሳካል። ቆይ እስኪ መቼ ነበር ሄዳችሁት? የዛሬ 5 ዓመት ያው የሁለቱ ዞኖች መጣላት ተጎጁ ሳሩን ይባላል አይደል? በኢትዮ ኤርትራ ጦርነት ጊዜ የዛን ጊዜ መቼም ሌባ ሲካፈል ነው የሚጣለው የሚባለው ነገር ሰምተህ በሁለቱ አለመስማማት እኛ ዜጎች ወጡ ተባለ። የዚህ ጊዜ ወደ ኤርትራ ከመመለስ ከወንድሜ ጋር ቀጥታ
በሱዳን አቋርጬ ወደ ፈረንሳይ ሄድኩት እና ወንድሜ ጣሊያን ስንሄድ ያው ገርል ፍሬንድ የሚባለው ነገር ነበር የዛን ጊዜ አንድ ጮኛ ነበረች እሷ ጋራ መለያየቱ ሲከብደው ጊዜ እኛም አቅም አልነበረንም ዘን ሄዱ ሲቸግረን እሷን ወደ ኤርትራ ተመለሻልና ስመለስ አገኝሻለሁ ብሎ ቃል ገባላት። በሰላም ነው ግን የፈለከው? በሰላም ነው መስርዬ። ወንድምሽ ደህና ነው? ደህና ነው። ምን ይሆናል ብለህ ነው? ከኔ ይልቅ እኮ ላንተ ነው የሚቀርበው። አንተን በጠይቃሻል። ለማንኛውም መስር ቅድስት እንዳወራሽ ጠይቃኝ ነበር። ለዛ ነው የፈለኩሽ። ምን ደግሞ ስለምን ልታወራኝ ነው? የነገረች ነገር አለ እንዴ? አዎ አረብ ሀገር እያላችሁ ስለተፈጠረው ነገር በሙሉ ነግራኛለች። እቺ ውሻ ለእናቴና ለወንድሜ ግን እንዳትነግራችሁ። ምንም አማራጭ ስላልነበረኝና በተደጋጋሚ ስለተደፈርኩኝ ወደ ሴተኛ ዳሪነት ውስጥ የገባሁት። ሴተኛ ዳሪነት ነበር እንዴ የምትሰሪው? ሁሉንም ነገር ነግራኛለች አይደል እንዴ ያልከው? ይሄንን ግን አልነገረችኝም። ምን ላድርግ? እስር ቤት እያለ በተደጋጋሚ የመደፈር ጥቃት ስለደረሰብኝ ህይወቴንም እኮ ላጣ ነበር። ታዲያ እንዴት እንደዚህ አይነት ውሳኔ ልትወስኝ ይቻልሽ? ህይወቴን ከማጠፋ ገሌን እየሸጥኩኝ የኔንም ሆነ የቤተሰቦቼን ህይወት ማስቀጠል ነበረብኝ። አይዞሽ በቃ መስሪ፣ ሁሉም ያልፋል። በቃ ተረጋጊ። ህይወትሽን በአዲስ መልክ ለመጀመር አስቢ። ተሳክቶላችሁ ለምን ነው ያላገኛት? እሷን ማግኘት ሳይችል ህይወቱ አለፈ። ያው እንደተመኘው አልሆነለትም። ያው መቼም ሚስቱ ነች። ባያገባትም እጮኛው ነበረች። ለማግባት ተስፋ ነበረው። ስለዚህ እሷም የእሱ አይነት ተስፋ ከነበራት ከነ እርም የሚባል ነገር ታውቃለህ? ሞቱን ሳትሰማ እድሜ ልኳን መኖር የለባትም። ብትጠብቀውስ? እየጠበቀችው ቢሆንስ? 25 ዓመት አልፎ ከዚህ በኋላ ደግሞ ሌላ 25 ዓመት መሰቃየት የለባትም። ስለዚህ እሷን ማርዳት አለብን። አሁን አንድ እዚች ሀገር ላይ እንደው ፓስፖርቷን ማገኝበትን ነገር እየፈለኩ ነው። እሱ ከተሳካልኝ ወደ አስመራ ሄዳለሁ። ትዳር ምናምን ከትዳር የሚቀር የለም። እስኪ መጀመሪያ ኤርትራ ድረስና ከዛ በኋላ ከአስመራ መልስ አንዷ ላይ ተጠራጠራለሁ እንጂ ባልጄን መልስ እንጀምራለን። ቅድስት አንዴ ጋር ናት። ተሙ በሌለበት ላውራሽልና ሊመቻች አልተቻለም። ግን ደህና ነሽ? ደህና ነኝ። በእንደዚህ አይነት ሁኔታ እንገናኛለን ብዬ አልጠበቅኩም። እኔም ለተሙ አልነግረውም፣ አትጨነቂ። እውነት? አዎ አዎ። የኋላ ታሪክን በመሸከም ምን ያጠቀማል? የዛኔ እኮ ፖሊሶቹን ጠቁሜ ያስያዝኩሽ። የራስሽ ምክንያት ይኖርሻል። እኔ 3 ዓመት ታስሬ ተጠርጄ ለሀገሬ በቃ አልከፋኝም። ምናልባት እናቴን በህይወት እንዳገኛት አምላክ ሲፈቅድ። ግን ምን አይነት ልብ ነው ያለሽ? ከፍቼ ላሳይሽ። አንቺ ነው እንደዚህ አይነት ችግር ውስጥ የከተትኩት? ሌላ ነገሩን ተይውና መቼም እዛ ያለው ሴተኛ ዳሪ እንደነበርኩኝ ለተሙ አልነገርሽም። ጸጸቱን የማይችለው ሰውዬ ለነሱ ስትይ የማይሆን ስራ እንደምትሰሪ ቢያውቅ ራሱን አያጠፋም? እናቴን እንዲተው ግን ማድረግ አልነበረብሽም። ያንቺ ወንድም እንደሆነ ሳቅ አንድ ቀን መትሽ ነገሮችን ሲያቅ ይገለኛል ብዬ እንዳላጣው ማደርገው ነገር ከክፋት ጋር ተጨምሮ እንዲህ ሆነ። እኔም እንዴት እንደሆነ ስለናንተ እንዳያስብ እንዳረኩት አላውቅም። ያው እንደለመድሽው ቃብሽ ጋር ሄደሽ ይሆናል። ቅርታ ግዲ ምስር አጥፍቻለሁ በድግሻለሁ። ይቅርታ ነሽ። በቃ እሺ እሺ አልኩኝ። ተነሽ ተነሽ ተነሽ። ቅርብሻለሁ።
ምን አገባ? ፍቅር ዛሬ ካሳውንን አገኘዋለሁ ብዬሽ አልነገርኩሽም? እረስቸዋለሁ። እሺ መጣሁ። ደግሞ ሰላም እያለሽ ነው? ሰላም በልልኝ። እሺ እልልሻለሁ። አሳይና ልሂድ። ግን በቃ ጥሩ ካልክ አስፈልገኝ እደውልልሃለሁ። ሰላም ምሽት። ኦኬ እና ከዱባይ አስበሽ የመጣሽውን ነገር አገኘሽ? ኦፍ በእናትሽ አትጭቂኝ፣ ልዝናና ነው የመጣሁት። ኦፍ በእናትሽ አትጭቂኝ። ቅርታ ወንድሜ ይቻላል። በጣም ጭቅጭቅሽ ነው። ይህን የመሰለ ወገብ ይዞ መጨናነቅ አለ እንዴ? ለዚህ ወገብ ሳይሆን ይቀራል ችቦ አይሞላም የተዘፈነ እና ብለክ ነው የግል ነው። በእውነት እንዴት ተዳረለ? አይደለም በእውነት ምን ነው ጠፋ? በእውነት አላገባሽ? ይሄን የመሰለ ወገብ ያለ ትዳር ነው ያለው? የእኛ ሀገር ወንዶች እኮ በስመ አብ ችግር አለባቸው። ይሄ አሁን ጣሊያን ቢሆን በስመ አብ ያስቆጫል። አንዳንዴ ችቦ አይሞላም ወገቧ የተባለው ዘፈን ለዚህ ነው መሰለኝ እና በላይ ነው መሰለኝ። አያያዙን ሳየው ችቦ አይሞላም። እንዴት ነው ለምን አንተም ጠጣው ነው የምትጠጣው? በመጀመሪያ ቀን እንግዲህ ከባድ ነው። ራስህን ጠብቅ። እሺ ብሮ እንጠብቃለን እንጂ ምን እናደርጋለን ሌላ። ለማንኛውም እኔ ስራ ስለሚበዛብኝ እንዳትቸከር፣ ዘራ አብሮ ይሆናል። ችግር የለም። ያን ያህል እንኳን ችግር አለው ብዬ አላስብም። እንደ አንዳንድ ዲያስፖራዎች ጭን ስር ለመሽሎክሎክ እንዳልመጣ አውቃለሁ። እኔማ አንተም ብዙ ነገር ታውቃለህ። ትውልድ ማነጽ ነው ያለብህ። አሎ በቃ ይኸውልሽ ቁልፉን ሪሰፕሽን አስቀምጪልኝና መሄድ ትችያለሽ። ችግር የለም። እሺ ሰው አለ እንዴ? ያውም ውብ ነው። የውቦች ውብ የሆነች ሴት ነች። እና ውብ ትተህ ነው እዚህ ከኔ ጋር ሶፋ ላይ ተቀመጥከው? አይ እንግዲህ አገኘው ተብሎ አሁን ምን ብለኸኝ ነበረ? እንደ ዲያስፖራዎች ጭንሽል ለመሽሎክሎክ እንዳልመጣላክም እንዴ? እኔ ምንም ነገር ህግና ስርዓት ሲኖረው ደስ ይለኛል። እኔ የዛ ትውልድ አባል ነኝ። ታሪከኛ የሆንክ ሰው ነህ እኮ። ለመሆኑ ባለቤት ደህና ነች? ሰሞኑን ጥሩ ሙዳይ ስላልሆነች ነው ያላገናኟችሁ። ስለዚህ እኔን ዘራይ ጋር ትጥለኝና አንተ ወደምትፈልግበት ሄዳለህ። ይቻላል። ስለዚህ እንውጣ። እንሂድ። ደህና አደርሽ? አዎ ምን ይሁን? ምን ነው እንቅልፍ አልጨረስሽም እንዴ? ለምን የተረጋጋ ህይወት ለመኖር አትሞክሪም? ራሴን ሳላረጋጋ ነው ህይወቴን ማረጋጋት? እንዲህ መሆንሽ እኮ ራስሽን ነው የሚጎዳሽ። እሱን አንተ አትነግረኝም እባክህ። እሺ ቆይ እኔስ? ይኸውልህ ግድ የለም ወደ ኋላ እንመለስ። ህይወቴን በራሴ መንገድ አስተካክላለሁ። ይኸውልሽ አንዴ ስሚኝ እሺ? ወይ ገንዘብ ልስጥሽ ወይ ደግሞ ስራ ልስጥሽ። እሱንም ካልፈለግሽ ማቆየት ያልቻልከውን ነገር መልሰህ ልትሰጠኝ አትሞክር። በቃ እሺ እኔን ተይኝ። እሺ እኔ ማረባ ሰው ነኝ። ቢያንስ እሺ ለማዘር ኑሪ። ተሙ የማንም እንዳልሆን አድርገህ ሰባብረኝ የማን እንደሆን ትፈልጋለህ? ህይወታችን ይቀየራል ብዬ ሰው ሀገር ሄጄ ብለፋ አንተ እዚህ ቀር መጠፍ ተጠበቅከኝ። የማንም ሁኛ አትበለኝ፣ አይመለከትህም።
አሁን የማንም መሆን ሳይሆን ራሴ ነኝ ነገሮችን ለመቀየር ልሞክር። ተወኝ። በስመ ከተማው ግን በጣም ተቀይሯል። በዛ ላይ አየሩም ነው ከተማው ብቻ ፀሐዩ በስመ ሌላ ሆኖ ይል እንዴ? እኔ ምን ሳልጠይቅህ የጳጳሱ ሐውልት ላጥና ድረስ አዎ እንዴ የእሱ ሐውልት ተቀይሯል እንዴ? ልክ ነህ። መጀመሪያ ለመርካቶና አትክልት ተራ ነበር የሚያዩት እኮ ልክ ነህ። አሁን ለቫራይቲ ብለው ወደ ሰባራ ባቡር ወስደውታል። ለቫራይቲ እንዴ? ለመንገድ ስራ ለዚህ ለባቡሩ ብለው አንስተውት ነበር። ከዛ መልሰው ሲተክሉት አዞሩት። ባቡሩ ሲሰራ ነው የተቀየረው። ኦኬ አይ እኔ እኮ እንዴት ተሳስቼ ነው በፊት እንደዚህ ነበር እያልኩ ነበር ከራሴ ጋር። ስማ ካስሽ እኔ ልሂድ ስራ ምናምን አለኝ እዛ ነው። እሺ ሂድ በቃ። እኔም አንድ ቀጠሮ አለኝ አይደል? እሷ ልነግራትና አግኝቻት እዛው እንገናኝ። አራይ ይገርምሻል ዛሬ እንደው ናፍቆቴን ያልወጣዋለሁ ብዬ አዲስ አበባ ስዞር ብዬ ድክም ብሎኛል። የምር ግን ዲያስፖራ ነው? አዎ ምን ነው? አይ ምንም እንዲሁ ገርሞኝ ነው። እንዴ ለምን ገረመሽ? ምን የሚገርም ነገር አለ? ጣሊያንኛ ስላላወራው? አይ ምንም እንዲሁ ቀላቅለህ ስታወራ አልሰማሁም። እንዴ ለምን አወራለሁ? አንቺ እንደማትሰሚ አውቃለሁ አይደል? ጥርት ያለ አማርኛ ነው የምታወራው፣ እንደ ሌሎች ዲያስፖራዎች አይደለም። እንግዲህ ዲያስፖራ ነኝ ለማለት ጣሊያንኛ ማውራት ክራይቴሪያ ነው ማለት ነው? ይልቅ እሱን ተውና እዚህ ሀገር ላይ ኢንቨስትመንት ነው እንደመጣው። ለኢንቨስትመንት አይደለም አመጣጤ። አንደኛ የናፈቀኝን ሀገሬን ለማየት፣ ሁለተኛ ጓደኞቼን ዘመዶቼን ለመጠየቅ። አሃ ገባኝ። ቺክ ለማጫወት ነው የመጣው። ቺክ የሚያጫውቱ እነሱ ናቸው፣ ሞላላቸው ናቸው። እኔ ምንም ነገር በህግና በስርዓት አምናለሁ። ገባሽ? የግድ ዲያስፖራ ለመሆን ወይ ጣሊያንኛ ማውራት ካለብኝ አወራልሻለሁ የሚያስደስትሽ ከሆነ፣ ወይም ደግሞ ኢንቨስተር መሆንም ካለብኝ ትንሽ ሳንቲም ሰብስቤ ድጋሚ 25 ዓመት ቆይቼ ይዤ እመጣለሁ። መቼም እውነቱን አትወዱትም አይደል? ጀግና ነሽ። ያሰብሽውን አሳካልሽ አይደል? ገና መች አለቀና መጀመሩ። ጀግና ነሽ ግን እዳ አለብሽ። ኧረ እንዳሳስብሽ ጠጭ። እንዴት አመሸሽ? በዚህ ምሽት ደግሞ የት ልትሄጂ ነው የምትኳኳው? ጠበስኩኝ እኮ ብሮ ሳልነግርህ። ተይ አንቺ ልጅ እንዳትሞችብኝ። አልሞትብህም አታስብ። ቆይ አንዱ ቢደፋሽስ? መቼም የኔ ችግር ከሚደፋኝ ይሻለኛል። እኔ እኮ ሁሉን ነገር ልስጥሽ ብዬሻለሁ። ደግሞ እኮ ይሄ ቀን ያልፋል አይደል እንዴ? ቀንማ አለፈ፣ አንተም አለፈልህ። እኔ ነኝ እንጂ አላልፍልሽ አለኝ። እሺ ተይው በቃ። እኔ የምሰጥሽ ነገር ይቅርብሽ። ቢያንስ ግን እንደው አንድ ደህና ሱቅ እንኳን ተቀጥረሽ አትሰሪም? እስኪ ማየ ትምጣና እናስብበታለን። ኧረ ግን ልጄ ናፍቀኝ። እናታችን ጋር ነው ያለው። እሱ ምን ይሆናል? እሱማ ትላንት ሄጄ ነበር። ልጄም ተስማምቶታል። እሺ ምን ይሆን? እሺ ታዲያ ቆይሽ አሁን እዚህ ይምጣ ስልሽ እምቢ አልሽኝ። እናቴ እስክትመጣ አንተ ጋር መሆንን የወሰንኩት ያንተን ህይወት በማይረብሽ መልኩ ነው። ካንቺ ጋር ማውራት ራስን በጸጸት መግረፍ። በርቻ ሰላም ደር ምስር ከልብሽ ይቅርታ ካደረግሽልኝ አንድ ነገር ብጠይቅሽ ከፋሻል? ምን ልትይኝ ነው ደግሞ? መቼም አንቺ ማታመጪው ነገር የለ።
ይኸውልሽ ምስር ያለፈው አልፏል። አሁን ስለወደፊቱ ነው ማሰብ ያለብን። የምን ዳርዳር ነው የምትይውን በይ። መቼም ይከፋታል ብለሽ አይደለም። ይኸውልሽ ምስር ቢከፋሽም ይክፋሽ፣ ከዚህ በላይ ግን ዝም ልልሽ አልችልም። አባንቺ ደግሞ አታስጨንቅኝ። ምንድነው መናገር የምትፈልጊውን ነገር ተናገሪ። ሰሞኑን እየሄድሽበት ያለሽ መንገድ ግን ልክ ነው? አልገባኝም። ስለምን መንገድ ነው የምታወሪው? ይኸውልሽ ምስር እንዳልገባሽ አትሁኝ። እኔና አንቺ በጣም ነው የምንተዋወቀው። ለገንዘብ ብለሽ የማይሆን ነገር ውስጥ እየገባሽ ነው። ቅድስት የምን ነገር ማወሳሰብ ነው? የምትነግሪኝ ከሆነ ንገሪኝ። ይኸውልሽ ምስር በተደጋጋሚ ከማይሆን ሰዎች ጋር እያየሁሽ ነው። ይሄ ደግሞ ህይወትሽን ወደ ባሰ ነገር ውስጥ ነው የሚከተው። ያለፈውን ትቼ ይቅርታ ባደርግልሽም ግን በግል ጉዳይ እንድትገቢ አልፈልግም ቅድስት። ያለፈው አልፏል። ትናንትናን እያስታወስሽ ደጋግመሽ ልትወቅሽኝ አትሞክሪ። ቆይሽ ምን ይሁን ነው የምትይው? ይኸውልሽ ለገንዘብ ብለሽ እንደሆነ ይገባኛል። ግን ከማይመጡንሽና ከማይሆኑሽ ሰዎች ጋር ነው ጊዜሽን እያሳለፍሽ ያለሽው። እና ካልሆነ የምን ደርሶ ተቆርቋሪ መሆን ነው? እኔ እንግዲህ እህትነቴን ተናግሬያለሁ። ስትጎጂ እያየ ግን ዝም አለልሽም። ዛሬ ምን ታየሽ? ምኑ? ስንት ጊዜ ስትለመኝ እምቢ ብለሽ? አንተ ደግሞ ለሁሉም ነገር ጊዜ ያለው አይደል እንደሚባል? እውነትሽን ነው። ጊዜ የማይቀየረው እኮ ገንዘብ ብቻ ነው። ገንዘብ ብቻ ማለት ገንዘብ ካለሽ ምን ጊዜም አይውልሽ። የምትፈልጊውም ፈልገሽ አታጭም። አሃ አሁን አንተ ገንዘብ ስላለ ነው ማለት ነው እኔ አንተ ጋር የመጣሁት? ኦፍ ኮርስ ምን ጥርጥር አለው? የሴቶችን ጸባይ መቻጣውት። ታዲያ ያን ያህል ያመጻድቃል እንዴ? ባይሆን ካንቺ ጋር መቀመጡ ነው የሚያመጻድቀው። አልገባኝም። አንቺን የመሰለ እድሜ ቀጥልን በወቀቀላ ይዤ ሰው ሁሉ ያየኝ ሁሉ ምራቁ እያደረገ እየዋጠ ነው። ያው እንግዲህ አባቴ መስላቸው ይሆናላ። አይገርምሽም? የማይሽም እኮ አባትሽን የሚመስለው ብቻ። አንቺ ምን ታደርጊያለሽ እዚህ? ነይ ነይ! ልቀቀኝ! ማነህ አንተ? ምን አገባ? አንቺ ምን አስበሽ ነው? ምንስ ባስብ? አንቺ ታላቅሽ እኮ ነኝ። ብትሆንስ? ይኸውልሽ የኔን ችግር እኔ ራሴ እወጣዋለሁ። እሺ በቃ አንቺ ምንም አያገባሽ። ኧረ ትምህርት ቤት የምትከፍለው አጣ ትምህርት ስታቋርጥ ዝም ብዬ ማየት ነበረብኝ። እሺ አንቺ እንደዚህ ሆነሽ ሰውዬ አባትሽ አይሆንም። እንደዚህ ሆነሽ የምታመጪው ብር እኔንስ ደስተኛ ያደርገኛል? ይኸውልህ ተርበን ልንከርም እንችላለን። ትምህርት ስታቋርጥ ግን ዝም ብዬ ማየት አልችልም። በእናትሽ ምልሽን አዳምጪኝ። ኧረ ችግር አትሁኝብኝ አንቺ ልጅ። ታይ ይሄ ደግሞ ነይ በይ። ግን ከመቀመጥሽ በፊት ሪሴፕሽን ደውይና ቁርስ ዘዥና እንግዳ ይመጣል፣ አብረን እንበላለን። እዚሁ። አይ ሌላ ጊዜ ይሻላል። ምን ነው ይገር እኮ እሱን እኮ ነው የምልህ። ለነገሩ እኔም ክብድ ብሎኛል። ስለዚህ ደውዬ አትልፋ አልበለዋ። አዎ አሎ ካዝሽ። አሎ ዛሬ እኮ ቀጠሮ ነበረን። እሱን እኮ አስታውሼ ነው። ምን የማወራው ቀጠሮውን አራዝመው ብላኝ ነው። አራዝመው ብላኝ አገኛለሁ ብላኝ ነበር እኮ ብዬ ነበረ። ስላልተመቻቸልን ነው። ከይቅርታ ጋር ለሌላ ቀን እናድርገው። ጥሩ እሺ በቃ። የፍለጋ ጉዳይስ? ያው እዚህም እዛም ለተለያዩ ሰዎች ስለነገርኩ ቁርጤን ለውቅ ብዬ እንጂ ብዙም ተስፋ ያለኝ አይመስለኝም። ከማወራህ ጋር የጦፈ ፍቅር ሳይዝ አይቀርም። ዳገባ የመጣሁበት ዓላማ ሳይሳካልኝ አይቀርም። በቃ ይኸውልህ እሷን ካገባሁ በኋላ ፕሮሰሱን ጀምሬላት እንግዲህ የፍለጋዬን የመጨረሻ ፋይሉን እዘጋለሁ ማለት ነው። ጥሩ ሀሳብ ነው። በል ቻው። እሺ በል እሺ። ቻው ቻው። አይመስልሽም? አዎ። ከዛ ብር ብለን ሮ
እንደው እኮ መጥቼ የማይቾትም አላውቅም። እንደው ጤንነቱስ ምናምን ሰላም ነው አይደለም ማማ? አለሁ። አንተ ጠየከኝ አልጠየከኝ ምን ልትፈይድልኝ? መቼውን ካፎት ደህና ነገር የሚወጣው እንደው። ለማንኛውም እስቲ እሺ ተሙ ደህና ነው ግን ሰሞኑን እህቱ ከመጣች በኋላ ግን ማለት ነው ጸባዩን ተቀይሯል። ተመቸው መሰለኝ ዘጋኝ እኔ። ምን ይመቸዋል ብለህ ነው? እንደውም ከሱ ብሶ ወደ እኔ ተርፎ ከአንዱ ችግር ወደ አንዱ ችግር እያገላበጠኝ ነው። እግዚአብሔር ይመስገን ሳይደግስ አይጣላም። ይህችን ሕፃን መጽናኛ ሰጥቶኛል እንጂ አሁንም ስለ ችግር ነው የሚያወሩት። እንደው መቼውን ተመስገን የሚሉት ማማ? አንተ ነህ እኔን ስለ ምስጋና የምታስተምረኝ? ምን ይላል ይሄ ቆዳ ወሰክ? ደግሞ አንተን ብሎ ምስጋና ፈጣሪን አመስጋኝ አስተማሪ ወገኛ። እሺ ለማንኛውም ማማ ቆይ እስቲ እሺ የጠየቅኩትን ብቻ መልሱልኝ። ተሙ ደህና ነው ወይስ እህቱን ስላየ ነው አሁን እንደዚህ የዘጋኝ? ግን በእኔ አሁን ይጨክናል እንደዚህ ማማ? ድሮስ ቢሆን መች ተጠቅመውና አሁንም ቢሆን ጥቅም ስለጎደለብህ ነው እንጂ የመጣኸው መች ለደና መጣህ? እኔ አንተ ነገርና ተንኮል መች ጠፍቶኝ። አረ ማማ እንደው ሁሌ ፈጣሪን አይሞጋት ነው የሚሆነው። ዝም በል አንተ ስልባቦት ዝም በል። ሂድ ከችግር ያውጣ ችጋራ። ምን ይላል ይሄ? እንደው ጧትና ማታ መጥቶ እንደነዘነዘኝ ባንተ ችግር እንደው እንደተሳቀቅኩ ልኖር እንደው አንተን እንዳየው ዞር በል ከዚህ እንደው አንተን ማላይበት። ግብዣኝ ስለተቀበልሽኝ በጣም አመሰግናለሁ። ቴንክ ዩ። ስለራበኝ ነው እባክህ። አበላልሽ ግን የራባ አይመስልም። ግን የሆነ ውስጤን ጥሩ ስሜት ይሰማኛል። ምን ነው? እኔ እንጃ የሆነ እንደማቅለሽልሽ ነገር ያደርገኛል። እንደምራመሽ ቀደም ብለሽ የበላሽው ምግብ ይሆናል። መስክ እንዳቻኩለሽ የጠራሽ ለምንድን ነው? ዘርዬ ሙሳኑ ልልህ አልቀርም። ያው እንግዲህ ያቅለሸልሽኛል። የምበላው ምግብ ምንም ሆዴ ውስጥ እየተቀመጠ አይደለም። ጨጓራ ይሆናል። አይ ዘርዬ ሳላረግዝ አልቀርም። እንታይ ዋ እንዴት እኮ ግራ የገባኝ እኔ እሱ አይደል? ዋይ ይሄ እንዳይሆን እጸልያለሁ። አዎ ዘርዬ ለሶስተኛ ጊዜ መሆኑን አይደል? ወይኔ አምላኬ። ቆይ አንቺ ያለ ኮንዶም ነው እንዴ? እኮ ግራ የገባኝ እኔ እሱ አይደል? ወይኔ ምስር። አይዞሽ ፈጣሪ ያውቃል። እሱ በቅሻል። ምን እያልከኝ ነው ዶክተር? ያው ልታስወጪው አትችይም እያልኩሽ። ቆይ ለምን? ጊዜው አልፎበታል። እንዴት ነው ጊዜው የሚያልፈው? በሚገባ ጥንቃቄ ማድረግ ሰው ነኝ። አይደለም ጊዜው ሊያልፍ ማርገዜንም እርግጠኛ አይደለሁም። የላቦራቶሪ ውጤቱ እንደሚያሳየው ነው እንግዲህ ሳይንሱ ነው። እኔ ስለ ሳይንሱ ምን አገባኝ? እልሽ መሰራ አንዳንዴ ልንጋፈጣቸው ማንችላቸው የአምላክ ስራዎች አሉ። ስለዚህ ዶክተር እባክህ ጥሩ ስሜት ላይ አይደለም፣ የሆነ ነገር አድርግልኝ እባክህ ለምን? ከዚህ በፊት አስወርደሻል? አዎ። ስለዚህ የዛኔ ጊዜው ስላልደረሰ ማለት ነው። እና ዶክተር ምንድን ነው የምትለኝ? እንግዲህ የልጅሽን አባት የምታውቂው ከሆነ ተጋግዛችሁ አብራችሁ ብታሳድጉት የሚሻል ይመስለኛል። መልካሙ ይጠምሽ። በሰላም ለተሳደቡ ላይ ጠራኝ። እባክህ ሰላም ይነሳችኝ ይችላል። ሲነጋ አይደርስም እንዴ? ዶም አላስተዋወቀኝ ሽምግልና እንዳለኝ። በዚህ አጭር ጊዜ ውስጥ እንደዚህ ወዳታለሁ ብዬ አላሰብኩም ነበር። ደህና ዋናው ፍቅሩ ነው። ፍቅሩ የሰው ስም ነው። እባክህ ሰውን አታስቀኝ። ለምን እንደምወዳት ታውቃለህ? አላውቅም። የድሮ የትምህርት ቤት ገርል ፍሬንድ ነው የምትመስለኝ። እውነትህን ነው። ሳስበው እንደዛ ነው የሚሰማኝ።
ቆይ ተሙ ስልኩ ምን አድርጎት ነው? ምንድን ነው እሺ ባለሙያ ዝም ብሎ ይጨቀጭቀኝ? እማዬ ጸሎት አድርጊ። አይ እኔ ልጅ አይዞሽ የኔ ቆንጆ በርቺ። ያንን ሁሉ አሳልፈሽ እዚህ መምጣትሽ ለበጎ ነው። ፈጣሪ ያውቃል እናቴ። ማታ ወንድምሽ ተሙ ደውሎ ነበር። ያለበት ሁኔታ ነገርሽው እንዴ? በጭራሽ እንዴ! ምን አለፋሽ ልጁን አምኖ ተቀብሎ ሽማግሌ ሲልክ ያን ያውቆ የለ። በቃ እማዬ ጸሎት አድርጊ። ምንድነው እንዲያስጨነቀሽ ልጅ? አይዞሽ እናቴ ፈጣሪ ይከተልሽ። ቻው እማዬ። መብራን ትቅደምልሽ የኔ እናት። ታታጂ ሆነች ብትሆን እንዲህ ታስቀምጣታለህ? ስማ እስካሳውን ከማን ጋር ነው ልጅቷ የምትኖረው? ምን ነው ሽማግሌ እንላክ ብንል እንኳን የት ብለን እንልካለን? ሄሎ ምስር ምን ነው ጠፋሽብኝ? አለው እንዴ ሰሞኑን እኮ ተወዛግበሽ አወዛገብሽኝ እኔንም። ስላልተመቸኝ ነው። ኧረ እባክሽ እንዴ በቃ በይ እንዴ በጣም ናፍቀሽኛል፣ ፈልግሻለሁ። መጣሁ። ቶሎ በይ አደራሽ። ግን ከማን ጋር ነህ? እንግዲህ አንድ ወዳጅ አለኝ እና እናስተዋውቃችኋለሁ። እሱም እየጠየቀኝ ነበር አሁን። እሺ መጣሁ። እሺ ቶሎ በይ። እሺ ይኸው ነው እንግዲህ። ነገሮች ከመክፋታቸው በፊት ቶሎ ወስኝ ልጅ። ምን ልወስንሞ? ልብሽ የሚልሽን ነው። እርግዝናው ነው እንጂ እማዬ፣ እኔ ሰውየውን አግብቼ ውጪ ሄጄ ያንቺንና የልጄን ህይወት መቀየር ነው ሐሳቤ። ይሄን ቢሆን ጥሩ ነው እንዴ? ማርገዝስ ቢሆን አግኝተሽ ነው? አዎ እንደሱ ይሻላል። ለተቀረው ነገር አይዞሽ፣ ፈጣሪ ያውቃል። አይዞሽ አትጨነቂ እናቴ። ዛሬ ልነግርሽ ከምችለው በላይ አምሮብሻል በእውነት። ቆይ ይሄን ሁላ ሰዓት አብረን ቆይተን ውበት ያውን ነው ለይታየ እንዴ? ደጅ የማይነበርን ጊዜ እይታሽን የሚወስድ ብዙ ነገር አለ። እዚህ ብቻችንን አይደለም። በእውነት ነው የምልሽ፣ ቀላል ውበት ደፍቶብሻል። ስጠልቶብኝ ያውቅ ማንንም ባንቺ ልክ ፈልጌያለሁ። አይገርምሽም? እንደ እድሜ አይደለም አስማጭ እኮ ነህ እንዴ። ቆይ ከዛ በፊት አንድ የምጠይቅሽ ጥያቄ አለ። ምንድን ነው እሱ? የኔ ቆንጆ ታገቢኛለሽ? ከዛ በፊት ግን ዛሬ ሆስፒታል ሄጄ ነበር። ለምን እንደምትሰጪ? ተንበርክከህም ትቀልዳለህ እንዴ? እርጉዝ ነኝ። ከማካኔ ስምስጋ እንጂ ሉካሳው እንዴት አወሽ? የሆነ ቀን ስደውልልህ የተሙን እንግዳ የተለመደ ጭፈራ ቤት ላዝናና ይዤ ሄጃለሁ ያልከኝ ቀን እና እዛ ላይ ደውለሽልኝ ቤት ስመጣ ያጣሁሽ ለዚህ ነው? አዎ የዛኔ እኔ አንተን እፈልጋለሁ ብዬ አስወጥቼ ገባሁኝና ከሱ ጋር ተዋወቅኩኝ። ዋይ አንቺ ትለያለሽ። ግን ለእናትሽ ምን አሉ? ሐሙስ መልስ መልሰው እሁድ እራት እንደሚጠሩ ነገረች። አይ ማዘር የገባቸው እኮ ናቸው። ምን የገባት ናት? ያው ግራ ሳጋባት ልገላገል ብላ ነው። ዋይ ስም እስኪ ምንም ቢሆን እኮ ልጃቸው ነሽ። እኔ ታዲያ እህቴ ናት አልኩ። ዋይ ለከይ እርግጠኛ ነኝ ካዝሽ ጮቤ ረግጣል። እንዴ ቀላል በቃ እንሂድ፣ እየጠበቁ ነው። ስም እስኪ ማነሽ
ሂሳብ ሄላ ሄሎ፣ መስሪት ያለሽው የሄድክበት ነገር ተሳካለህ? ወሬውን ተይና እስኪ ላገባው ነው ያልሽውን ሰው አስተዋውቂ። ቆይ ስሙ ማን ነው? ካሳሁን ከጣሊያን ነው የመጣው። ካሳሁን? አዎ ካሳሁን። ምን ነው? እንዴት ካሳሁን? ለምን እቀልዳለሁ? የምሬን ነው። አይሆንማ፣ ለትዳር እሱ ትልቅ ነው። እኔ ደግሞ ትልቅ ችግር አለብኝ። ታዲያ ቆይ ችግርን መወጣጫ ተብሎ ይሄንን ሰውዬ ማግባት ተገቢ ነው? አይ ችግሬን ለመወጣት ብዬ ድጋሚ አረብ ሀገር መሰደድ አለብኝ? እኔ እንደዛ አላልኩሽም። እና ምን ይሁን ነው የምትለው? ይቅርብሽ፣ በቃ ሌላ አማራጭ እንፈልግ። ስማ፣ ወደ ኋላ መመለስ አልፈልግም። ራሴንም ቤተሰቤንም ልቀይር። በቃ ተወኝ። አረ እየጠበቁ ነው እንሂድ። ቆይ ደግሞ ቢሆን ኳንቺን እየጠበቁ ነው። እንሂድ እንሂድ። ነይ ቶሎ በል። ወደፊት የማገባው ባል እሱ ነው። ምን እናቴ ምንድን ነው? አሁን እኔ ካንቺ ልጅ ሊኖረኝ ነው ማለት ነው? ምን ነው ደስ አላለህም? ምን ነው ደስ የሚለኝ? በስተርጅና ከልጅ ጋር ልሯሯጥ? ንገረኛ። አሁን ስለዚህ አስወርጂው። ምን አስወርጂው? ምን እያልክ ነው? እንዴት ሰው ምንድን ነው የምትዘባርቀው? እደግመዋለሁ፣ አስወርጂው፣ አስወርጂው። እኔ ከልጅ ጋር የምሯሯጥበት ምንም አቅም የለኝም እናቴ። ቆይ እያልክ ያለው ነገር ግን ይታወቃል። አንድ ቋንቋ ነው የምናገረው፣ የምትሰሚው የምሰማው። ሌላ አዲስ ቋንቋ አልተጠቀምኩ። ገባሽ? እንዴ እኔ ወንድ ነው ብዬ ነው እንደ ወንዶቹ እንደው አንዳንዴ እንደ ወንዶቹ እንኳን ብታይ። እሱ ደግሞ ማለት ነው ምን ማለት ነው? ይሄ ሚስቶቻቸው አረገዝኩ ሲሏቸው አስወርጂው የሚሉ ወንዶች አሉ አይደል? እንደነሱ ልሆን ብዬ ነው። አሁን በዚህ ነገር ይቀልዳል? በዚህ ያልተቀለደ በማን ይቀልዳል? ስሚ ነፍሴ፣ ልጅስ ቆይ ተረጋጊ። አምላኬ ምነው እኔን እና ልጄን ኃጢአት አበዛኸው? ምነው በደላችን ረዘመ?
ተረጋጊ ማየ ቆይ መጀመሪያ ያለችበትና ጣራ ተረጋጊ ልጄ ምን ነው መከራሽ በልታል እሺ ተረጋጊ ቆይ ተረጋጊ በቃ እሺ ተረጋጊ እሺ ቆይ መጀመሪያ ያለችበትና ጣራ አምላክ በቃ ተረጋጊ ምን በደልኩ ብዬ ደግሞ ከአባቴ ወንድም ነው አልወልድም ምስር ለተደጋጋሚ ጊዜ ያስወርደሻል አይደል ምንም አደርጋለሁ እንጂ ዶክተር አልወልድም ትሞቻለሽ አሁን ሳለው እንዴ ዶክተር አለው ምን ነው አምላኬ ጨከንክብኝ ምን አረኩ ሞቴን አረኩ እባክህ ጌታዬ ከወደድከኝ ቶሎ ውሰደኝ ምስር زرار ታይጉሉ የደረች አረ ልጄን ፈልጉልኝ እንዴ ቆማችኋል እንዴ ሄሎ ምን የት ነው እሺ 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 በቃ አሁን መጣን ዘራ ቶሎ እንሂድ አይደለም ወይ ማየት አንቺ እሺ እኛ መፍጠን አለብን انكي عايزش تاتي انكي تاتي عايزش تاتي جوبس عايزش تاتي عايزش وين يا እንዴት ነሽ እናቴ የበረታሽ ነው አለው ፈጣሪ ምን ሆናለው ብለሽ ነው ልጄ ምን ሆናለው ብለሽ ነው እናቴ ተመስገን እኔም ጥፍት አልኩብሽ አይደል ምን ታረጊው ሀዘኑስ ያንቺም ማለት ነው ምን ታረጊው ልጄ ምን ታረጊው እንደ ቤቱስ ጉዳይ እንዴት ሆነልሽ ቤቱማ ብዙ ያልከፈልነው ዕዳ ስላለ በሐራጅ ሊሸጥ ከዛ በኋላ እንደወጣ አልተመለሰም የት እንዳለም አላውቅም ልጄ አንድ ቀን ጥሩ ሰላሳይ እንደ ወላድ ማን ከመሆን ያድናችሁ በልጅ መምከም ስከይት ያድናችሁ
በልጅ ሞት ከመሰቃየት ያድናችሁ። ልጆች ምስርዬ ሰው ሀገር ተንከራተሽ እኔ እናት ከወዳትችም ልጄ ታቅሽ እኔ ያለሁልሽ። ከዚህ በኋላ እኔ እንደ ልጅ ሆንልሻለሁ። ራሴ ያበላሸሁትን አስተካክላለሁ። እሺ ልጄ ኑሪልኝ። አይዞሽ አንቺ ይቅናሽ። አይዞሽ በቅርበኝ እናቴ። ይቅር ብዬሻለሁ ልጄ። ምን አደረግሽ? ይሁን እስኪ ተመስገን። መጽናኛ ሰጥታኝ ሄዳለች። በልጅ አጽናናለሁ ልጄ። ምስርዬ ሰው ሀገር ተንከራተሽ Age perfect. አንቺ ትንባለ አረ ትንባለ አቤት ምን አባሽ ሆነሽ ነው እየጠረውሽ ደግሞ አቤት አልኩም አይደል እኔ አንቺ ለያስኩሽ ነው አለቅሽም ወንድም ጋሼ ደግሞ እንደው ታበዛዋለህ አቤት እያልኩም አይደል አሁን ወደ ከተማ ሄጀስ ከመለስ ከብቶችን እየተመለከትሽ በልሽ ደግሞ እና አባባ ዛሬ ነው ለማቱን አብልቶ የሚጨርሱ እሺ በል ወደ ከተማው ካርክስ እንደው መርፌ ይዘልኝና ጆሮን ሰፊ ሆነውን እሺ በል አደራ ጆሮ ሰፊ ሆነውን አይ የሰጡኝ እንቀበላለሁ እንግዲህ በይ ደህና ወይ እየተመለከትሽ እሺ ደህና ወይ በይ ደህና ወይ በል በለጠ አረ በለጠ ምን ሆነ ነው ሆን ያገርከው በላውን መልስልኝና ስጨርስ መልስልሃለሁ አረ እሺ ለቋለሁ በልሽ አይድሌ እንደው ስቀመጥም ስነሳም እንደው እሱን ማስብ እንደው የትኛው ጠንቋይ ሄዶ አስነክቶኝ ነው እናንተ መከራ ይዳ አልወትም በኋላልያ ጫንዬ ወየ ደህና ነህ ሆይ? ደህና ነኝ። አንቺ እንደምን ነሽ? አንቺ ደህና ነኝ። ምን ነው ጥፍት አልክብኝሳ? አረ ደህና ነኝ። እንደው አንቺ ስራ ይዤ እኮ ባተል ሆኜልሻለሁ። አንተ እና እንደው ቢሆን እንደው እንዲህ ጥፍት ይባላል? በል አሁን ወደ ሰፈር ብቅ አትልም? አሯ ተይ እንጂ አንቺ ቤተሰቦችሽስ በይ። አረ ዳቴ አንተ ደግሞ እና በይም ሌማቱን ሊያወጡት ሄደዋል። ወንድም ጋሸም የለም ያው ወደል ወንድምሽስ በይ። እሱም ወደ ገበያ ሄዷል። የለም ዝም ብለናማ እና ማንም የለንም የምትይኝ? አዎ እኔስ እነሱ እያሉን አላለሁ። እሺ በቃ መጣሁ አንተ በለጠ ምን ሆነ ነው ሆን የመለስከው? ማን መልሰው ብሏል? አሁን አጠጣና በኋላ ተሪያን አጠጣለሁ። እሺ ምን አይነቱ ዋያ በል አቺ ትንቧለን አረ ትንቧለን ምን ሆና ነው?
እዛው ስልክ ልደውልላት እንጂ። ሄሎ ትንቧለን ነይ እንጂ ጭሩ ላይ ነኝ እኮ። ኧረ አንቺ ነይ እናስገቢኝ። እሺ ና በል ጫንዬ በዚህ በኩል። እሺ በል እንዳትወርቅ። እሺ ሰው እንደው እናቴ መቀኛ ነው። ደግሞ ምንድነው አመድ ቡል ብላልሳ? አንቺ ሽንኩርት ነገር አለማለሁ ብዬ ብርዱ በረደኝ። እኔ አሁን ሽሮ በቅቤ ሰርቻለሁ። ሳንስተበላ ወዝ ምልስ ይላል። በል ቁጭ በል። ታልሽማሽ እንደውም ያደረቅ ቃሪያ አንጀቴ ላይ ጠብ አልል ብሏል። አይዞህ አሁን እሱን ስትበላ ይሻልሃል። አይዞህ እንካ በል ታጠብ እስኪ። አንተ ደግሞ እንደው ተው እስኪ። በል አሁን ይችን ብላና ወደ ሁላ መለስ ይላል። እሺ ቆንጆ ሽሮ ነው ብላ። ነይ እንጂ አንቺስ ብዬ። እኔስ በቃ ብላ አንተ። እንደው ካላንቺ ይበላል ብለሽ ነው? ብላ ዝም ብለህ በቃ በል ብላ። ነይ እስኪ። እኔስ በቃ ጫን። ነይማ በቃ ብላ ዝም ብለህ በል ብላ። እሺ ነይ እስኪ ነይ። እንደው ተው ጫንዬ ብላ ዝም ብለህ። ተይማ ነሽ እስኪ። አበዛው። በል እየበላህ እንደው አይጥምም እንደወጡ። ኧረ እንደው አንቺ በጣም ነው የሚጥም። በል እንደው በደረቅ ሽሮ ስትሰቃይ እኔ እያለሁልህ በል በላ እንደው ጫንዬ ወይ እኔ እናንተ እንደው በፍቅር ረጅም ዓመት ቆየን። እንደው የራሳችንን ጎጆ የምንመሰርት አለመቼ ነው? አይ አንቺ እሱማ እኮ ያልሽው ልክ ነሽ። እልቋንስ እንዳም ብዬና ሰው ሳይመጣ እኔም ሳይደርሱብኝ ቶሎ እንዲሄድ ወጭቅህ እህቴ መጀመሪያ ሁሉም ብለው ሲቀጥል ደግሞ እንደው ወንድም አለም አይመጣም አውቄያር እንደ መርፌ ግዛልኝ ብዬ ሱቁን ስለማያውቁ ያሰደርኩት። አይ አንቺ እሱማ እኮ ማግባቱን እኔ የምፈልገዋለሁ፣ ግን አንቺ ቤተሰቦች እሺ አይሉማ። አበይም እሺ ይላል። ወንድም ጋሻ ነው ችግር የለውም። አበይ ካለው ፍንክች አይልም። ሲቀጥል አንተ እንደው ይሄን ነገር እኮ ቀስ ብለን እንደርስበታለን። አይ አንቺ እንደው አንቺ አሁን አልፈልግ ብለሽ ነው አላምርሽ ብሎ ነው። ታይ አንተ እናቴ ሩጣ ወደዛ ነው የምትል። ይደርሳል እኮ ይሄም እንደው ፈጣሪስ እንደው ያሳስተንም ብሎ እሱማ እኮ የመጣሁበት ነው። ተይ እንጂ አንቺ። ለማንኛውም እኔ እንደው ይሄ ነገር ብታስብበት ይሻል። ነይ በቃ አንሺው ጠግቤያለሁ። ኧረ ተው ብላ በቃ ኧረ እንደው ሁሉ ሲያሳዝንህ የማይወጡ ተደርጎ አንተዬ። ኧረ ተይ አንቺ። በል ያዝ በል ብላ። በል ጎረስ አርጋት እንጂ እሷ። እሺ በል ብላ። እንደው አበዛሽብኝ። አሁን ይሄ በዛ ነው የሚባል? ትንሽ ኧረ ነይ እስኪ። በቃ ብላ። ኧረ ተይ እኔ በቃ በል ብላ። ስራ የከረመ እግር እንደው ደህና አደርክ ወይ? እንደምን አደርክ? ደህና አደርክ? እግዚአብሔር ይመስገን። ሰላም አደርክ? እግዚአብሔር ይመስገን። በዚህ ቡታንታ ፍር ብለህበት የት? ቡታንታውማ ሸጋ ነው። እንደ ልብ ከፍ አድርጎ መታጠቡን ያህል ምን ዋጋ አለው ብለህ ነው? ቡታንታ አትልበሱ ተብሎ መንግስቱ ከለከለ አላሉም እንዴ? እሱ ደግሞ ምን ብሎ ነው ደግሞ የሚከለክል? እኛው እናምርበታለን እንጂ ተው እስቲ እንደው ወስነዋል አሉ እዛው ፍርድ ቤት ቡታንታ እንዳትለብሱ ተብሎ። ወሬ ነው እና እንደዚህ የምትታጠብ ወደ ልትሄድ ነው? ወደዛ ወደ ከተማ ልሄድ ነበር፣ ረፈደብኝ። እንዳ አብረን ተያይዘን እንሂድ እንጂ። በል ሂድን፣ ደርስብሃለሁ። በል እንግዲያውስ በል
ድረስብኝ። እሺ አዎ ብሩን እዛኛው ኮቴ ያለ ትቼው መጥቼ እኔ ደግሞ ባርዚኑ ብቻ መስሎኝ አየኔ ነገር እንደው ምን አይነቱ ከንቱ ሰው ነኝ። ምን ትጨቀጭቀኛለህ? ትዳር ትላለህ። ስንቶች አየናችሁ አይደል? ትዳር ይዘው የት እንደደረሱ ቋንሳውን ቶሎ በማይጭሻ ነበር። ኧረ ጉዱን አለ። ምን ሆነሻል? ተረጋጊ እንጂ እኔ እንደሆነ አለሁልሽ። ቃስ በይ። ወንድም ጋር መጣለ ወይ? በጊዮርጊስ አንቺ ገበያ ባልማር ነበር እንዲያልሽ ሄዶ ነበር። ኧረ በጉድ ወጣው። አሁን ምን ይሻላል? እንጃ አረና በራፍ ላይ ያለ ነው። ወደዚህ ውስጥ ግባ። አቤት እኔ እሰጥሃለሁ ወንድም ጋር ችግር የለውም። ዛሬ ደግሞ ታዛዩ ነሻል ወይ? ታልሽማ ስጭኝ። በልንካ ወንድም ጋር አምጪው እስኪ። ይኸው እንደው ምን አይነት ዘመን ደረስን እንደው። እስያ አሁን ይሄ ለምን ነው የማደርገው? እንደው አንድ በኩል ለማዳበሪያ ይሉናል፣ በአንድ በኩል ታመን ሳንታከም ደግሞ ለጤና ምንድን። ኧረ እንደው ምን አይነቱ ዘመን ነው የደረስን? እንደው ባላገር አይኖር ባላገር የሚገፋበት ዘመን እንደው እንዳይወርቅብኝ እስኪ ደግሞ ያ ትንቧለ አንቺ ትንቧለ። አቤት ማን መጥቶ ነበር ወይ? ማን መጣ? አባባ መጣ እንዴ? ኧረ አልመጣም። ምን አየህ ደግሞ? እሱማ አይደል። አይ የማን ጫማ ነው ብዬ ነው። ከከተማ የመጣችው ጓደኛዬ ለወንድሟ ወደ ከተማ ጫማ ልታሰፋ የምትሆነው ነው እንዴ? አዎ። ጥሩ እንግዳውስ ጫማ ብትይስ እኔም ኧረ በጣም ነው ሞቀኝ ዛሬ። እስኪ ልቀይር፣ እዛ ጓዳ ነበር። አይ እኔ አመጣልሃለሁ። ተወው ቁጭ በል። ኧረ ግድ የለም አታውቅም ያለበት። አይ ተወው ወንድም ጋር እኔ አመጣልሃለሁ። አታውቅም እያልኩሽ አይደል? አልገው ስላለ እኔ አመጣዋለሁ። ቁጭ በል። በይ እሺ፣ ቶሎ አምጪልኝ። እሺ በይ ትንቧለን አምጪው እንጂ። አጣሁት ወንድም ጋሻ። ድሮ አስነግረሻ ነበር እንጂ ነው ሰጆን ያመጣው። የለም ወንድም ጋሻ ወዲህ ያመጣዋል። ወዲያውም አልቀረኝ ወንድም ጋሻ። እንደው ምንም የለም። ማን ነው ሰደው ካስቀመጥበት? እኔ እንጃ። አይ ቆይማ የለም ወንድም ጋሻ። አይ ወዛ ቁጭ በልና ይሄን አድርገው ወዲህ ዝም ብለህ። የለም። ለመሆኑ ጓደኛዬ ወዴት አለች? ጓደኛዬ ሰላም አልክ? እንደምን ዋልሽ? ደህና። ምነው እንደ ሙሽራ ጓዳ ሰኘሽ በይ? አይናፋር ናት ወንድም ጋሻ። ነው እንዴ? ጥሩ ቱች ልጅ ምንድነው እች ልጅ? ኮቱን አድርሽውና ነኝ እንጂ። እሺ ግን እኮ መሸብህ፣ ረፈደብህ። ጫማ ልታሰፋት ሆነም አብረን እንሂድ። ኧረ አይሆንም ወንድም ጋሻ፣ አንተ ሂድ፣ እሷ ትቆያለች። የዛሬ ፀሐይ አበክሮ ማቃጠል ጀምሯል። ትንሽ ቆይቼ እሄዳለሁ። እየባሰ ነው የሚሄድ ወንድም ጋሻ። አሁን ብትሄድ ይሻላል። ግድ የለም ይልቁንስ ገብተሽ ቡና ፊና ጠጥተን ብንሄድ አይሻልም? ይሻላል። እሺ እሺ ነይ እስኪ ወደዚህ። ሴትና ወንድ ተራርቆ ትደርሳል ብለሽ ነው? እሺ እና እንዴት ነው በይ? እና እንዴት ናት ጓደኛዬ? ተጫወቱ። ሸጋ ጓደኛ ነው ያለችሽ። እየተጫወትን ነው። እሺ ተጫወቱ። እሺ እንዴት ነው ባል ምናምን አላልሽም እንዴ? አዋን እንደው ባል ይገኝ ብለህ ነው? ተፈለግሽም አይጠፋም። ኧረ እናቴ ኪዳነ ምሕረት፣ እናቴ ቅድስት ድንግል ማርያም እርጅኝ። ኧረ ወይኔ ጉዴ፣ ወይኔ ጉዴ፣ ጉዴ ፈላ፣ ጉዴ ፈላ። ወይኔ እኔ
እኔስ እንዲሁ አንተ እንዴት እንኳን ላይ አይነት እጮኛ ባገኝ አገባ ነበር። እነሱ ቢጋቡ ይዋደዱ ጉድጓድ ይግባ። ይሄ ምናምን ትልጅ ይሄ በህይወት ያለው ነው የኔ እህት እሱ የሚያገባት ወይው ፊት ለፊት በተገናኘና ባሳየሁት አላቀርበው አላቀርበው ብለህ ነው እንጂ እኮ ጥሩ ሰው ነው። ኧረ ሞቱ ይቅረብለት እዛ ይሄን ደው አይውማ ቻፍ ለፊት አንገናኝ ሌር ነው ተንባለን ታደወረ መሄድ አለብኝ እንዳይመሽብሽ እጅ እሺ ወይ እንጂ ቡናውን ጠጪው ተዋት ወንድም ጋር እማይሆነውን ቡናው ተንጋሎ ሳጠጪው ወዴት ነው የምትሄጂ? አይ አልቆይም። ተዋት ወንድም ጋር ትሄድ ይመሽባታል። እንዴት ሆኖ ተዋት ወንድም ጋር ወይ እንጂ ተዋት ትሄድ ወንድም ጋር ይመሽባታል። ወይ ድሌ ተገናኙ። የተወለደ መቂ ወረዳል ሙሀባ ያሰማው ጉድ